በጎችን በቀላሉ እንዴት ማደለብ ይቻላል ብለው በርካታ ሰዎች ይጠይቁናል። እንግዲህ ይሄ ወንድማችን እነዚህን በጎች ከገዛ በኋላ እንዴት ነው የሚመግባቸው? እዩዋቸው፣ እስከውነታቸው ኪሎአቸው እንዴት እንደጨመረ። እንደዚህ አይነት የሰውነት ኪሎ እንዲያመጡ በምን መልኩ ነው መመገብ ያለብን? የበጎቻችን ያመጋገብ ሁኔታ ምን መምሰል አለበት? በጎችን በደንብ ካላበላናቸው ኪሳራው ይበዛል። በተለይ በጎች ላይ የምናደርጋቸው ጥንቃቄዎች ጥሩ ካልሄዱ ሞትም ሊመጣ ይችላል። ሰውነት መጨመር ብቻ አይደለም፣ ገንዘብ መክሰር ብቻ አይደለም፣ ስራውንም እንድንጠላ ያደርገናል። ስለዚህ በጎቻችን የመጀመሪያ አመጋገብ ላይ ምን መስጠት አለ? በአጭር ጊዜ በጥሩ ሁኔታ ክብደት እንዲጨምሩ ማብላት፣ ማጠጣት፣ ማደለብ እንዲቻል ትክክለኛ አመጋገብ የመጀመሪያው ለማደለብ ተገቢና ብቁ የሆኑ በጎችም ከገበያ በጥንቃቄ መምረጥ መቻል አለብን። እድሜያቸው በተለይ ስንት መሆን አለበት? ከ1 ዓመት ከ5 ወር እስከ 1 ዓመት ከ8 ወር እንዲሁም ደግሞ እስከ 2 ዓመት ድረስ ያሉት አንዳንዴ እስከ 2 ዓመት ተኩል ሊሆኑ ይችላሉ። በተለይ ጤናማ በጎችን መምረጥ አለ። ጠንካራ፣ ሰውነታቸው ሰፊ፣ የጎድን አጥንታቸው በዛ ያለ ቢያንስ 5። ቀደም ሲል ደግሞ በተለያየ በሽታ ያልታመሙ፣ ይሄ ደግሞ እድሜያቸው ደግሞ በጣም ያልገፋ መሆን መቻል አለበት የምንገዛቸው። እንግዲህ እነዚህን በጎች ካስገባን በኋላ የአመጋገባቸው ሁኔታ ምን ይመስላል ደግሞ በተከታይ እናያለን። ግን የአመጋገቡ ሁኔታ የገዛናቸው በጎችን በፍጥነት እንዲደልቡ አመጋገባቸው በሁለት ከፍለን መመገባል። ከፍተኛ ኃይል ሰጪ መኖችን መስጠት መቻል አለብን። ኮንሴንትሬትድ ፊድ። ይሄ ኮንሴንትሬትድ ፊድ የምንለው ግን እንዲሁ በቀላሉ ቶሎ አይሰጥም። የመጀመሪያዎቹ ቀናት ምን መስጠት አለብን? ደረቅ ሳር መስጠት አለብን። ገለባ፣ ደረቅ ሳር የሌለበት አካባቢ የስንዴ ገለባ፣ የጤፍ ገለባ፣ የጤፍ ጭድም ቢሆን መስጠት አለብን። ግን በብዛት ምን መሆን አለበት? ደረቅ ሳር ቢሆን። ምክንያቱም ገበያ ላይ ስላመጣናቸው በተለያየ ምን ሊጠቁ ይችላሉ? ስትረስ ሊጠቁ ይችላሉ። ድካም፣ የሰውነት መዛል፣ የምግብ ፍላጎት መውረድ፣ የሙቀት ከፍ ማለት፣ የአካባቢ ለውጥ፣ እኛን ስለማያውቀው ጠረናችን የት ነው ያለ ነው ብለው ያስባሉ። እንስሶች የራሳቸው ባህሪ ያላቸው የት ነው ያለ ነው፣ የት ነው የመጣ ነው፣ የምግብ ፍላጎታቸው ይወርዳል በዚህ ምክንያት። ስለዚህ ምን መሆን አለበት? በጎች ክብደታቸው እንዲጨምር ምን መስጠት አለብን? ደረቁን ሳር የተወሰነ ቀን መስጠት መቻል። ከዛ በኋላ ምንድን ነው የምናደርገው? ደረቁን ሳር ከለመዱ ከመጀመሪያ ቀን እስከ 6 ቀን 7 ቀን አንዳንዴም እስከ 10 ቀን በተለይ ደግሞ ከተለያየ ገበያ ላይ የምንገዛቸው ከሆነ የተለያየ ገበያ ላይ ገዛናቸውን በሙሉ አይዞሌትድ አድርገን ራቅ አድርገን ማቆየት መቻል አለብን። ይህን ስናደርግ ምን ይሆናሉ? በጎቻቸው ጤንነታቸው ይጠበቃል። የታመሙ ካሉ በሽታው ወደ ሌሎች ሳያስተላልፉ በቀላሉ እናክማቸዋለን ማለት ነው። በቀላሉ ስናክማቸው ጤናቸው ይመለሳል፣ ክብደታቸው ይጨምራል፣ የምግብ ፍላጎታቸው የተሻለ ይሆናል። እስኪ ይህንን በግ እንዲሁ ተመልከቱት። የፊቱ፣ የሰውነቱ፣ የሽንጡ መሙላት፣ የአካሉ፣ የአይኑ ማብረቅረቅ። እንደነዚህ አይነት በጎችን በበላን ቁጥር ጤንነታችን የተጠበቀ ይሆናል። እንዲሁም ደግሞ እንደዚህ አደልበን ለደንበኞች በምንሸጥበት ጊዜ ደንበኞቻችን ሁልጊዜ ወደኛ መጥተው ይገዙናል ማለት ነው። ስለዚህ ምን መሆን አለበት? እዩዋቸው፣ እንደነዚህ አይነት በጎች ሰውነታቸው እንዴት እንደደለቡ በአጭር ጊዜ አደልበን በተመጣጣኝ ዋጋ ሆቴሎች፣ ለዝግጅት፣ ለበዓላት፣ ለአውደ ዓመት ገበያ ላይ ብናወጣቸው እኛም ተጠቅመን ማህበረሰቡንም ንጹህ ስጋ እንሰጣለን ማለት ነው። ስለዚህ እነዚህ በጎች በምን ያህል ጊዜ እንደዚህ ይደለቡ? በ45 ቀን፣ በ3 ወር፣ በ120 ቀን ይደልባል። ግን ምንድን ነው የምንሰጣቸው ምግብ ምን መሆን አለበት? ንጹህ፣ ጠቃሚ የበቆሎ ዱቄት፣ የገብስ ነፋሻ፣ ስንዴ የተፈጨ ኦቾሎኒ፣ የጤፍ ስንዴ ወይም ደግሞ የጤፍ ገለባ፣ የስንዴ ገለባ፣ የእህል ተረፈ ምርቶችን መስጠት መቻል አለብን። በተለይ ደግሞ እንደ አተር፣ እንደ አኩሪ አተር፣ እንደ ባቄላ ያሉት ምን አላቸው? ውስጣቸው ኃይለኛ ፕሮቲን ስላሉ በጎቹ በአንድ ጊዜ ይደልባሉ። ስለዚህ ምን መስጠት አለብን? ተጨማሪ ደግሞ ደረቅ ሳር፣ ራፊጅ፣ የበቆሎ ቅርፊቶች፣ የጤፍ ገለባ፣ የሱፍ ገለባ፣ እነዚህም በሙሉ ምን መስጠት አለብን? ለበጎቻችን ቶሎ እንዲደልቡ። ያ ማለት ምን ማለት ነው? በጎቻችን ከገዛናቸው በኋላ እህል ስለበሉልን ይደልባሉ፣ ኪሏቸው ይጨምራል፣ ጤናማ ሆኖ ይቀጥላሉ ማለት አለ። አመጋገብ ላይ ምን ማየት አለብን? ምግቦች የአንጀት ብክለት አመጡባቸው። ተቅማጥ ወለድ በሽታ መጣ። ተቅማጥ ወለድ በሽታ በምን ሊመጣ ቻለ? ኮክሲዲዮሲስ ነው በባክቴሪያ ይመጣ ወይስ ደግሞ በትላትሎች የውስጥ ጥገኛም እንደዚሁ ተቅማጥን ያመጣሉ? ስለዚህ በምን ሊመጣ ቻለ? ወይስ ደግሞ በቫይረስ በሽታ ነው የመጣው? ብዙ ጊዜ መለየት አለብን። ይህን ለማወቅ መሆን አለበት። በተለይ በጣም ልምድ ያላቸው ሐኪሞች ጋር ሄዳችሁ ለሚቀጥለው 4 ቀን የሚሰጠውንም ስልጠና እኛ ጋር ብትመጡ ታገኛላችሁ። እንግዲህ የእኛ ስልጠና ስንጀምረው ምንድነው ዝርያ ኬት እንመርጣለን። ምግባቸው መምሰል አለበት። ድንገተኛ ሕክምና ኢመርጀንሲ ሕክምናዎች ካስፈለጉ ሕክምናውን ከሐኪሙ ጋር በመመካከር ሕክምናውን መስጠት መቻል። ቢያንስ በጉ ሳይሞት በጉ ጤነኛ ሆኖ እንዲቀጥል ሐኪሙ ወይም ዶክተሯ እስክትመጣ ድረስ ጤንነቱ እንዴት ማስጠበቅ እችላለሁ? ይሄ በሽታ የመጣው በምን ምክንያት? በውሃ ብክለት ነው? በምግብ ብክለት ነው? ወይስ በቫይረስ ነው? ክትባታቸው መቼ ይሰጣል? አንድ በግ በቀን ምን ያህል ኪሎ
ኪሎ መብላት አለበት። የምግብ አመጋገባችን ሂደትን አንድን ኮንሴንትሬትድ መኖን ስንሰጠው እንዴት አድርገን ማለማመድ አለብን። እንደምታዩቸው እነዚህ እንስሶች ከገቡ በኋላ እረፍት እያደረጉ ነው። ምግብ ሳንሰጣቸው የተወሰነ ቀን መቆየት አለባቸው። ለምንድን ነው የተወሰነ ቀን ማለት? ቀናት አይደለም። ቁርስ ካበላናቸው በኋላ እስከ ምሳ ድረስ የበሉትን እያመነዝሁ መቆየት አለባቸው። ይሄ ለምን ይጠቅማል? ጨጓራቸው ውስጥ ያሉት ባክቴሪያዎች አክቲቭ እንዲሆኑ እና ጤናማ ሂደታቸው እንደተጠበቀ እንዲሆን፣ ሞት እንዳይኖር። እኛ የምናክመው በጉን አይደለም፣ የምናክመው ጨጓራ ውስጥ ያሉት ባክቴሪያዎች፣ ማይክሮ ኦርጋኒዝሞች። እነዚህ ማይክሮ ኦርጋኒዝሞች ጤነኞች ካልሆኑ በጎቹ አይበሉም፣ በጎቹ አይጠጡም፣ በጎቹ ሰውነታቸው አይጨምርም። ስለዚህ የመጀመሪያው ትኩረት በጉ ምንድን ነው የሚፈልገው? ተቅማጥ ወለድ በሽታ ተከሰተበት፣ ያስነጥሰዋል፣ ይስላል፣ ንፍጥ አለው፣ ለሃጭ አለው። ይህን በደንብ ማወቅ አለብን። ለዚህ ነው ወደ እኛ ማዕከል ስትመጡ ለሚቀጥለው 4 ቀን የሚሰጥን የበጎች እርባታና ስልጠና ክትትልን መታችሁ እንድትሰለጥኑ እያልኩ የምነግራችሁ። ስለዚህ ወደ አመጋገብ ስንሄድ መኖን ስንሰጥ በድንገት አዲስ መኖን መቀየር የለብንም። አዲስ መኖ ስንሰጥ ምን ይሆናል? በጎቹ ይደነግጣሉ። በዚህ ጊዜ ምን ይሆናል? ሰውነታቸው ምግቡን ስላለመድ ቶሎ ብሎ ሙቀታቸው ይጨምራል፣ ስትረስ ያጠቃቸዋል፣ ድብርት ውስጥ ይገባሉ፣ መኖን አያውቁትም፣ ቁርጠት ሊሰማቸው ይችላል፣ ተቅማጥ ይመጣል። ስለዚህ ይህን በጣም መጠንቀቅ አለብን። መኖን ስናስለምድ ምን መሆን አለበት? የመጀመሪያው መኖ ገና ስናስለምዳቸው 10%፣ አዲሱ መኖ ነባሩን 90%፣ አዲሱ መኖ 20%፣ ነባሩን 80% እየሰጠን ነው። የበፊቱን እየሰጠን ማለማመድ አለብን። ከፍተኛ ኃይል ሰጪ ምግቦችን በአንድ ጊዜ ከመስጠት መቆጠብ አለብን። አለበለዚያ ይህ ምን ያመጣል? ብሎቲንግ ያመጣል፣ የሆድ መነፋት፣ የሆድ መጨነቅ፣ እንዲሁም ደግሞ ቁርጠት፣ ከዛም ደግሞ ብሶ ሞት ሊመጣ ይችላል። የጤናን እንክብካቤዎች በተለይ ክትባቶችን በደንብ መስጠት አለበት። የተባይ የውስጥ ጥገኛ የትላትል መድኃኒቶችን በደንብ መስጠት። አያቸው አሁን ተሯሩጦ እንዴት እንደሚበሉ። እንዲሁም ደግሞ በምግባቸው ላይ መስጠት አለብን። ጨውና በቂ ማዕድናትን በተለይ መስጠት አለብን። እነዚህ ለምን ይጠቅማሉ? ሰውነታቸው ኪሎ እንዲጨምር፣ ጥሩ አመጋገብ ስርዓት እንዲኖራቸው፣ የበሉትን ደግሞ ሁልጊዜ ማየት አለብን። በታቸውን ሽንታቸውን ማየት አለብን። በተለይ በመዥገር ወለድ የሚመጡ በሽታዎች አደጋ ናቸው። መዥገሮች ገላቸው ላይ ሊኖሩ ይችላሉ። እነዚህ መዥገሮችን እንዴት አድርገን እናጠፋለን? ሕክምና በመስጠት እንዲሁም ደግሞ ርጭት በማድረግ ገላቸው ውስጥ ፀጉራቸው ስለማይታይ እነዛ ቁንጫ መዥገሮች ስለሚኖሩ ደማቸውን ይመጣቸዋል። ፕሮቶዛል ዲዚዝ የምንላቸው እነዚህ ናቸው፣ በደም ውስጥ የሚኖሩ ፓራሳይቶች። ስለዚህ እኛ ያበላናቸው ምግብ ወደ ደም ከተቀየሩ በኋላ ደማቸውን ስለሚመጧቸው በጎቹ ምን ይሆናሉ? ይከሳሉ፣ አይለወጥም። በጎቹ ደግሞ በልተው ካልተቀየሩ ከከሱ ኪሳራ እንገባለን። ስለዚህ ይሄ እንዳሁኑ መሆናለ። በተለይ የበቆሎ እህሎችን ለበጎች ከፍተኛ ኃይል ምንጭ በመሆናቸው በቆሎ ውስጥ ከፍተኛ ካርቦሃይድሬት ኢነርጂ የያዘ ስለሆነ በጎችን በደንብ መመገብ አለብን። በተለይ ደግሞ ፈጣን እድገት እንዲኖር በጎች የሰውነታቸው ጡንቻ እንዲገነባ በእድገት ላይ ያሉ በጎች ፈጣን የምግብ ኃይል ሰጪ የሆኑ ምግቦችን በደንብ መስጠት አለብን። ይሄን ኃይል ሰጪ ምግብ ስንሰጥ ነው ኪሎቸው ከፍ የሚለው። ለበጎች ስንመግብ ለመፍጨት በቀላል የሆኑ መስጠት ይገባል። ቀላል በጎች በቀላሉ ጨጓራቸው ውስጥ አስገብተው ሊፈጯቸው የሚችሉ መኖችን መስጠት መቻል። በጎች የቀረበላቸውን ተገቢ ገንቢ መኖችን በደንብ መብላታቸውን ሰውነታቸው ውስጥ ገብተው መፈጨቱ ማየት አለብን። በተለይ እዳሪያቸውን እበታቸውን በደንብ ማየት አለብን። በቆሎን ስንሰጥ በተፈጨ መልኩ መስጠት መቻል አለብን። የበቆሎ በቀን ውስጥ ለአንድ በግ ስንት ያስፈልገናል? ከ180 እስከ 200፣ አንዳንድ ጊዜም እስከ 350 ሊደርስ ይችላል። አንዳንድ ጊዜ ስንሰጣቸው እድሜያቸውን አማክለን መስጠት መቻል አለብን። እስከ 500 ግራምም ትላልቅ በጎች አሁን ቀደም ብለን ያየናቸው ትላልቆች ስለሆኑ ብዙ ሊበሉ ይችላል። ከሌሎች ምግቦች ጋር ቀላቅሎ መስጠት ጥንቃቄ። ይህን ደግሞ ለብቻ ለበጎች ከሌላ መኖ ጋር ሳንቀላቅል መስጠት አደጋ ስላለው ቀላቅሎ መስጠት ይገባል። ባቄላና በቆሎ ስንቀላቀል ፈጣን እድገት እንዲያመጡ ይረዳል። ባቄላን በቆሎ ምን አላቸው? በውስጣቸው ፕሮቲን አለው ባቄላ። በቆሎ ደግሞ ካርቦሃይድሬት አለው። በቆሎ ኃይል ሰጪ ነው፣ ባቄላ ፕሮቲን አለው። እነዚህ ሁለቱ ምን ያመጣሉ? ፈጣን እድገትን ያመጣሉ። ስለዚህ በጎቻችን ሁልጊዜ ደግሞ ተቅማጥ ወለድ በሽታ ተከሰተባቸው ወይስ አልተከሰተም? የበጎች ተቅማጥ ወለድ በሽታ በምን መጣ? እንደ ኮክሲዲዮሲስ ከሆነ በምን ሊመጣ ይችላል? ባክቴሪያ አማካኝነት ሊመጣ ይችላል። ሌሎች ከሆኑ በተለያየ ምክንያት። በጎች ከገዛም በኋላ ወዲያውኑ እርጥብ ሳርን በጠዋት መስጠት የለብንም። በተለይ እንደገዛናቸው በጎቻችን ምን ማድረግ አለብን? ለሚቀጥለው መጀመሪያ ቀን ጀምሮ እስከ 6 ቀን እስከ 7 ቀን አንዳንድ እስከ 10 ቀን እርጥብ ሳር መስጠት የለብን። እርጥብ ሳር ስለሚወዱት ይበሉና ለተለያየ በሽታ ለድንገተኛ ሞት ይጋለጣሉ። ይሄ ደግሞ ከፍተኛ የሆነ በሰውነታቸው ውስጥ የተለያዩ የሆድ ማይክሮቢያዎችን
ስላለመዱ ቶሎ ምን ይከሰታል? ተቅማጥ ደግሞ አደጋ ነው፣ በጣም አደጋ ነው። ስለዚህ ለሞት ይዳረጋል። ይሄ እንዳይከሰት ምን መሆን አለበት? እርጥብ ሳር፣ ለምለም ሳር ማብዛት የለብን። በጎቹ ግን ወደውት ይበሉታል። ከበሉት በኋላ ምን አለው? ጠንቅ ነው። ስለዚህ ስንሰጥ ምን መሆን አለበት? ጠዋት ላይ በጎቻችን እርጥቡ ሳር ጠፈፍ ብሎ ካለፈ በኋላ ፀሐይ በደንብ ከመታው በኋላ ነው አይተን ንጹህ መሆኑ። በተለይ የሰው የውስጥ ተውሳክ አዲስ የተገዙ በጎች ስለሚኖርባቸው እርጥብ ሳር ከመስጠታችን በፊት ቅድሚያ ደረቁን ሳር እያበላን መጠንቀቅ አለብን። ምክንያቱም ስንገዛቸው ከየት መጡ፣ ምን በሽታ አለባቸው፣ እዛ አካባቢ ላይ በባክቴሪያ፣ በፓራሳይት፣ በፈንገስ እንዲሁም ደግሞ በውሃ ብክለት፣ በምግብ ብክለት ሊመጡ የሚችሉ የተለያዩ በሽታዎች ስላሉ እነዛም በጣም መጠንቀቅ አለብን። ተቅማጥ በባክቴሪያ እንደ ኮክሲዲዮሲስ ብቻ ሳይሆን እንደ የተለያዩ ስትረስም ሊያጠቃቸው ይችላል በጎቻችን። ስለዚህ ምን ማድረግ አለብን? በጎቻችንን ሁልጊዜ ጤናቸውን በደንብ ማየት፣ በተለይ አመጋገባቸውን፣ በተለይ ማደሪያቸውን ስንሰጣቸው ደግሞ የበጎች ላይ ምን መስጠት አለብን? ቅድም እንዳልኳችሁ ደረቅ ሳር፣ አረንጓዴ ሳር መስጠት አለብን። ግን አረንጓዴ ሳር መቼ ብያቸዋለሁ? ቆየት ብሎ የበጎች መሰረታዊ ምግቦች ከምንላቸው ከ60 እስከ 70% ምንድናቸው? የመጀመሪያዎቹ ኃይል ሰጪ እንደ በቆሎ፣ ጤፍ፣ ስንዴ፣ ገለባ፣ ፕሮቲን ደግሞ የምንላቸው እንደ አኩሪ አተር እነዚህ ያሉትን። ስለዚህ ስንገዛቸው ምን ማየት አለብን? ጤንነታቸውን። የማያመነዛ አለ፣ ሙቀቱ ከፍ ያለ አለ፣ ከየት አካባቢ ገዛ ነው፣ ከዛንበት አካባቢ ላይ ደግሞ ምን በሽታ አለ፣ እንደመጣ ደግሞ ምን አይነት የትላትል መድኃኒት መስጠት አለብን። ደጋማ አካባቢ ነው የገዛ ናቸው ወይና አደጋ ነው ወይስ ቆላ ነው? ከገዛንበት ቦታ ላይ በተለይ ገበያ ላይ ገብተን ስንገዛ ምን መስጠት አለብን? የኛ ሀገር ገበያ የታመሙም ያልታመሙም ተቀላቅሎ ስላሉ እንደገቡ ምግብ ከሰጠናቸው በኋላ ቶሎ ብለን ሕክምና መስጠት አለብን። ቶሎ ብለን የተላተል መድኃኒቶችን መስጠት አለብን። እንደዚህና ሌሎችም ነገሮችን ለማግኘት ከፈለጋችሁ ታች ባለሰከ በኩል ብትደውሉ ስለ በጎች እርባታ ስልጠና ስለምንሰጥ መታችሁ እንድትሰለጥኑ። የኛ ስልጠና በየትኛውም ሰዓት በየትኛውም ወቅት አለ። ግን ምን ይፈልጋል? ተግባራዊ ማድረግ መቻል አለባችሁ። ከዛ በተጨማሪ ደግሞ በየትኛውም ሰዓት ብትደውሉ እኔንም ታገኙኛላችሁ፣ በኢሜል ታገኙኛላችሁ፣ በቲክቶክ በቴሌግራም ደውሉ። ወይም ደግሞ ድንገት ደውላችሁ ካላነሳውን ምን ጻፉልኝ፣ መልእክት አስቀምጡልኝ። ከዛ በኋላ አወራችኋለሁ። ቀለል አሉ የምግብ ውህደቶች አሉ። ለምሳሌ በምንሰጥበት ወቅት ስንዴ፣ በቆሎ፣ ቅድም ኑግ፣ ጨው እነዚህ በጣም ጠቃሚ ናቸው ለምግቦች የምግብ ውህደትን እንዲፋጠን ያደርጋሉ። ስለዚህ ሁልጊዜ በጎቻችንን ምን ማድረግ አለብን? እንደገቡ እንደዚህ ለምለም ሳር ላይ መልቀቅ የለብንም። ለምለም ሳር ላይ መልቀቅ አለብን፣ ግን ፀሐይ ከወጣ በኋላ ጤዛው ጠፈፍ ካለ በኋላ ነው መስጠት ያለብን። ለምለሙ ሳር ለሰውነታቸው ምን አለው? እርጥብ ነገር አለው፣ ፕሮቲን አለው፣ ኢነርጂ አለው፣ ያስፈልጋቸዋል። ግን እነሱ በተፈጥሮ ያንን ነገር ስለሚወዱት ለተለያየ በሽታ እንዳይጋለጡብን ምን ማድረግ አለብን? ጠዋት ጤዛው ካለፈው በኋላ በተለይ አሁን ወቅቱ ክረምት ወቅት ስለሆነ ያ ጤዛ ለጤናቸው ጠንቅ እንዳይሆን ምን ማድረግ አለብን? ጤዛው ካለፈው በኋላ ሞቅ ካለ በኋላ ጠፈፍ ካለ በኋላ ወጥተው ግሬዝ እንዲያደርጉ ማድረግ አለብን። ያለምን ይጠቅመናል። አንዳንድ ጊዜ የጥፍር ችግርም ከተከሰተ የጥፍር ችግሩን ቶሎ እንድናርመው፣ የጥፍር ችግር በተለያየ ቪዲዮ ላይ እንደነገርኳችሁ በእርጥበት አማካኝነት ሊመጣ ይችላል። ጥፍራችሁ በተለይ በውስጥ በመቦርቦር ነርቭ ችግር ይኖርባቸዋል፣ ያነክሳሉ። የሚያነክሱ ካሉ እንድናያቸው፣ የሚስሉ ካሉ እንድናያቸው፣ የማይበሉ ካሉ እንድናያቸው። እንደዚህ አሁን ሜዳ የሆነ ቦታ ላይ በጎቻችን ስንለቃቸው በቀላሉ መከታተል። የማይበላ ካለ ለምንድን ነው የማይበላው? ግሉኮስ መስጠት አለብን፣ አንቲቢዮቲክ መስጠት አለብን፣ አንቲኤልሜንቲክ መስጠት አለብን። ምንድን ነው መስጠት ያለብን? ቫይታሚኖችን መስጠት አለብን። እነዚህ እጅግ በጣም በበጎች እርባታ ላይ አስፈላጊ የሆኑ የሕክምና ስራዎች ናቸው። ስለዚህ በጎችን ገንዘብ ስላለን ሳይሆን ገንዘቡ እንዳለ ሆኖ ፍላጎት፣ ከፍላጎት ደግሞ በተጨማሪ አንዳንድ እነሱ ያለባቸውን ችግሮች መቀላቀል፣ መወጣትና ማገዝ መቻል ያስፈልጋል። ፕሮግራሙ ይጠቅማል ካላችሁ ላይክ፣ ኮመንት፣ ሼር አድርጉ። ኃይሉ ነኝ፣ እንስሳት ሐኪም። አመሰግናለሁ።